ሰላም እንዴት ነሽ? እስኪ ራስሽን አስተዋውቂኝ። እሺ እንኳን ወደ ቴምር ሪል ስቴት በደህና መጣሽ። እኔ ኢክራም ጌታቸው እባላለሁ። የቴምር ሪል ስቴት የሽያጭ አማካሪ ነኝ። በጣም አሪፍ። የሰማሁት ነገር እውነት ነው ወይ የሚለው ነገር ለማጣራት ነው የሰማሁት። እውነት ነው ወይ ግን? እውነት ነው። አዎ ታላቅ ቅናሽ አድርገናል። አዲስ ዓመትን በማስመልከት እጅግ በጣም የማይታመን ዲስካውንት ነው ያደረግነው። ቅናሹ ምን ይመስላል፣ ምን አይነት ቤቶች ነው እየሸጥን ያለ ነው፣ የት ሎኬሽን ላይ ነው የሚለውን ደግሞ ወደ ኦፊሳችን እንሂድና ቁጭ ብለን በደንብ ላስረዳሽ። በጣም አሪፍ፣ ደስ ይለኛል። እሺ ቢሮአችን እንግዲህ ይሄንን ይመስላል። አየሽው? ይሄን ይመስላል። እሺ እዚህ ጋር አፍበይና እሺ ወደ ጉዳያችን ንግባና ቴምር ማን ነው? አንዳንድ ነገር በይኝ እስኪ። እሺ ድርጅታችን ቴምር ሪል ስቴት ይባላል። ቴምር ከተመሰረተ 7 ዓመት ሆኖታል። ኦልሞስት ወደ 8ኛ ዓመቱ እየመጣ ነው። በዚህ በ7 ዓመት ውስጥ ደግሞ 6 ሳይት ሰርተን አስረክበናል። ማለት 6 ብሎኮች ማለት ነው። which means ከ340 በላይ አባወራዎችን የቤት ባለቤት አድርገናል። አሁን ላይ ደግሞ ያው የተለያዩ ሳይቶች አዲስ አበባ ላይ የተለያዩ ቦታዎች ላይ አፓርትመንቶችና የንግድ ሱቆችን እየሸጥን እንገኛለን። እየተሰማ ያለው ቅናሽ እውነት ነው? አዎ እውነት ነው። ትክክለኛ መረጃ ነው ሰምተሽ የመጣሽው። አዲሱን ዓመት ምክንያት በማድረግ እንግዲህ ታላቅ ቅናሽ አድርገናል። እሺ ምን አይነት አፓርትመንቶች ነው እየገነባችሁ ያላችሁት? እንዲሁም ደግሞ የት አካባቢ ነው ያሉት ቤቶቹ? መልካም። ይሄ ሳይታችን የሚገኘው አያት አደባባይ ጋር ነው። 2 ቢልዲንግ ነው ያለን። አንደኛው ከአያት አደባባይ ወደ ጣፎ የሚወስደው ሎሚያድ ሱፐርማርኬት አጠገብ እዛው አካባቢ፣ ሁለተኛው ደግሞ ከአያት አደባባይ ወደ ፈረስ ቤት የሚወስደው መንገድ አዲስ መንደር የምንለው ኤሪያ ላይ ማለት ነው። ምናልባት ተመልካቾች ያንን ኤሪያ የሚያውቁ ከሆነ ስፔሲፊክ ቦታውን ይረዱታል ብዬ አስባለሁኝ። ምን አይነት አፓርትመንት ነው የምንገነባው? እያንዳንዳቸውን ለማየት ያክል ሁለቱም ቢልዲንጎቻችን እጅግ ዘመናዊ የሆነ የመኪና ማቆሚያ፣ በቂ የመኪና ማቆሚያ ያላቸው፣ ሊፍት አለው፣ ባካፕ ጄኔሬተር አለው፣ የራሱ ትራንስፎርመር አለው፣ ጋርቤጅ ሹተር አለው። መጨረሻ ላይ ደግሞ ኦፕን ቴራስ ፕሮግራም ቢኖራቸው ኢቨንት ቢኖራቸው የሚያዘጋጁበት ኦፕን ቴራስ አላቸው ማለት ነው። እያንዳንዳቸውን ለማየት ያክል ሎሚያድ ሱፐርማርኬት አጠገብ የሚገኘው ሳይታችን ሙሉ በሙሉ ባለ 3 መኝታ ነው። እዛ ላይ ያሉ ከ111 ካሬ ጀምሮ እስከ 137 ካሬ ባለ 3 መኝታ አፓርትመንት ነው የሚገኘው። ፈረስ ቤት መሄጃው ጋር የሚገኘው ሳይታችን ደግሞ 86 ካሬ ባለ 2 መኝታ ጀምሮ እስከ 125 ካሬ ባለ 3 መኝታ ድረስ አማራጭ አለው ማለት ነው። እሺ ስለ ዋጋውና ስለ አከፋፈሉ ለተመልካቾቻችን እስኪ በደንብ ኤክስፕሌን አድርጊላቸው። እሺ መልካም። እንዳልኩሽ ነው ካሬዎቹን ዲቴል አይተናቸዋል። ዋጋው ላይ ደግሞ ስንመጣ ኢንትረስትድ የሚያደርገው ባይዜ ዋጋው ነው። አንቺም ሰምተሽ እንደመጣሽው በማይታመን ዋጋ ነው እዛ ጋር እየሸጥን ያለ ነው። ላይክ ሎሚያድ ሱፐርማርኬት አጠገብ የሚገኘውን ሳይታችንን 111 ካሬ ባለ 3 መኝታ ከዚህ ቀደም በ12 ሚሊዮን 200 ሺህ ብር ነበር እየሸጥን የነበረው። አሁን እንግዲህ ትልቁ ነገር ዲስካውንቱ ነው። ዲስካውንቱ ሲነሳለት ይህንን ቤት ወደ 7 ሚሊዮን 900 ሺህ ብር ዝቅ አደረግ ነው ማለት ነው። 12 ሚሊዮን 200 ሺህ ብር የነበረው 111 ካሬ ባለ 3 መኝታ አፓርትመንት አሁን ላይ በ7 ሚሊዮን 900 ሺህ ብር ነው እየሸጥን ያለ ነው። ይሄ ማለት ከ4 ሚሊዮን 300 ሺህ ብር በላይ ነው ቅናሽ የተደረገው 111 ካሬው ላይ ማለት ነው። ከፍ ያለ ካሬ ደግሞ ለሚፈልጉ ላይክ 137 ካሬ አለ። እሱን በ15 ሚሊዮን ብር ነበር ሙሉ ስንሸጥ የነበረው ከዚህ ቀደም። አሁን ላይ በ9 ሚሊዮን 700 ሺህ ብር ነው እየሸጥን ያለ ነው። which means ከ5 ሚሊዮን ብር በላይ ነው እሱ ላይ ቅናሽ የተደረገው ማለት ነው። ይሄ ሎሚያድ ሱፐርማርኬት አጠገብ የሚገኘው ሳይታችን ነው። ፈረስ ቤት አካባቢ የሚገኘው ሳይታችን ደግሞ ከዚህ ቀደም 88 ካሬውን ሙሉ ክፍያው በ8 ሚሊዮን 300 ሺህ ብር ነበር ስንሸጥ የነበረው። አሁን ላይ እሱ ቅናሽ አድርገን በ5 ሚሊዮን 400 ሺህ ብር ነው እየሸጥን ያለ ነው። ባለ 2 መኝታውን ማለት ነው። ባለ 3 መኝታ ደግሞ 106 ካሬ ከዚህ ቀደም 10 ሚሊዮን ብር ስንሸጥ የነበረውን ቅናሽ አድርገን ወደ 6 ሚሊዮን 500 ሺህ ብር አውርደነዋል ማለት ነው። which means ከ3.5 ሚሊዮን ብር በላይ ቅናሽ አድርገናል ባለ 3 መኝታው ላይ። ባለ 2 መኝታው ላይ ደግሞ ኦልሞስት ከ3 ሚሊዮን ብር በላይ ዲስካውንት አድርገናል ማለት ነው። ግንባታው አሁን ላይ ምን ላይ ደርሷል? ፕሮግረስ ያደረገ ነው ወይስ ገና መሬት ላይ ያለ ነው? በስንት ጊዜስ ነው የምታስረክቡት? የሚገርምሽ ነገር ይሄንን ሳይት አሁን በዚህ ኦፈር ብለን ስናወጣ ብዙ ሰው ኤክስፔክት ሊያደርግ የሚችለው ወይ ገና ያልተቆፈረ ሳይት ነው፣ ገና እየተጀመረ ያለ ሳይት ነው። ግን አይደለም። ላይክ አሁን ፕሮግረሱን ብናየው ከሎሚያድ ሱፐርማርኬት ከፍ ብሎ የምንሸጠው ሳይት 111 ካሬ ያለበት ያልኩሽ ሳይት ኦልሞስት 7ኛ ስላብ ሞልተን ወደ 8ኛ እየሄድን ነው። ህንፃው ግራውንድ ፕላስ 10 ነው። አሁን ግን 7ኛ ስላብ ጨርሰን ወደ 8ኛ እየሄድን ነው። ኦልሞስት 3 ስላብ ነው ይቀራል። ይሄን ሳይት ነው እንግዲህ በ7 ሚሊዮን 900 ሺህ ብር ሙሉ ክፍያ ባለ 3 መኝታ እየሸጥን ያለ ነው። ሌላኛው ደግሞ ፈረስ ቤት ላይ ያለው ሳይታችን እሱ አሁን 5ኛ ፍሎር ስላብ እየሞላ ነው። እዛ ላይ በ5 ሚሊዮን 400 ሺህ ብር ነው ባለ 2 መኝታ አፓርትመንት እየሸጥን ያለ ነው።
ሶ ላይክ ዲስካውንት ተብሎ ሲታሰብ ብዙ ጊዜ ሰው ኤክስፔክት የሚያደርገው ወይ ገና እየጀመረ ያለ ወይ ገና ፋውንዴሽን ላይ ያለ ያንን አልፈን 70% የደረሰ ሳይት ነው ይሄን ያህል ዲስካውንት ኦፈር አድርገን እየሸጥን ያለ ነው። መረከቢያ ጊዜው እንግዲህ እንዳልኩሽ ሎሚያድ አጠገብ የሚገኘው ሳይታችን በ1 ዓመት ከ6 ወር ነው የምናስረክበው። ወደ ፈረስ ቤት የሚወስደው ሳይታችን አዲስ መንደር ላይ ያለው ሳይታችንን ደግሞ በ2 ዓመት ጊዜ ውስጥ ነው የምናስረክበው። በጣም አሪፍ። አሁን እየነገርሽኝ ያሉት ነገሮች ሁሉ በጣም ኢንትረስቲንግ ናቸው። እኔንም ራሱ እየሳቡኝ ነው። እንግዲህ ግዢ የሚል ነገር ነው እየነገርሽኝ ያለ ነው። አሁን አካባቢው ለመኖር ምቹ ነው ወይ? ለቤተሰብ ለፋሚሊ ሴፍ የሆነ ኤሪያ ነው ወይ? ምንም ነገር አያስፈልገው። አዲስ አበባ ላይ አብዛኛው ላርጅ ፖፑሌሽን አሁን ላይ የሚኖረው ከሴምሲ ወደዛ ነው፣ ወደ አያት ኤሪያ ነው። ለምን ይመስልሻል ያንን ኤሪያ ተመራጭ ያደረገው ሰው? ላይክ አያት አካባቢ ምንም አይነት ፋብሪካ የለም። በጣም ሴፍ ነው፣ ለመኖሪያ በጣም ምቹ ነው። ከፕራይቬሲ አንጻር በጣም ሴፍ የሆነ ቦታ ነው፣ ነፋሻማ ነው እና አብዛኛው ቢዝነሱ መርካቶ ላይ፣ ፒያሳ ላይ፣ ቦሌ ላይ ያደረገ ሰው መኖሪያው ሴምሲ እና አያት ነው። ልብ ብላሽ ከሆነ ምክንያቱም እንዳልኩሽ በጣም ተመራጭ ስለሆነ ቦታው ኢንፍራስትራክቸሮች በጣም ብዙ ስላሉ፣ ኢንፍራስትራክቸር ስንል ከሆስፒታል አንጻር አሁን ላይ የኛ ሳይት አካባቢ ያኔት ሆስፒታል አለ አጠገባችን አቅራቢያችን ላይ። ትምህርት ቤቶች አሉ፣ እንደ ስኩል ኦፍ ቱሞሮ አለ እዛ ኤሪያ ላይ። የሃይማኖት ተቋማት አሉ፣ ሞሎች አሉ፣ እጅግ ዘመናዊ የምንላቸው ፕሮጀክቶች ትልልቅ አሁን በመንግስት ደረጃ ደግሞ የተገነቡ ያሉ ፕሮጀክቶች አሉ እዛ አካባቢ። ትራንስፖርቴሽን አሁን አዲሱ የቦሌ መንገድ አለ አያት በ15 በ20 ደቂቃ የምትደርሽበት ማለት ነው። ከዛ አንጻር አሁን ላይ በጣም ለመኖሪያ እኔ እስክገረም ድረስ ነው። በጣም ብዙ ላርጅ ፖፑሌሽን ያለው አያት ኤሪያ ላይ ነው ሰው። ዛትስ ዋይ ቦታውም ኤክስፔንሲቭ ነው። ሬንታል ላይ በጣም ኤክስፔንሲቭ ነው እዛ ኤሪያ ላይ እንደሚታሰበው አይደለም። አሁን አያት ራቅ ያለ ተብሎ የሚታሰብ ቦታ ነው አይደለ? ላይክ ሜቢ ከፒያሳ ያልተናነሰ ነው ሬንታል እዛ አካባቢ ያለው። ኤክስፔንሲቭ ነው ኤሪያው ብዙ ሰው ለመኖሪያ ስለሚመርጠው ማለት ነው። እጅግ በጣም ተመራጭ የሆነ ቦታ፣ አብዛኛው ሰው የሚፈልገው ቦታ፣ ለመኖሪያ አሪፍ የሆነ ቦታ ነው። ኮንስትራክሽኖችም እዛ አካባቢ የበዙት ለዛ ነው። አይተሽ ከሆነ ብዙ ሪል ስቴቶች፣ ብዙ ህንፃዎች የሚገነቡት አያት ኤሪያ ላይ ነው፣ ፈላጊው ብዙ ስለሆነ ማለት ነው። ከሆነ የነገርሽኝ ነገር ሁሉም አሪፍ ነው፣ ግን አሁን በጣም ብዙ ሰው ጥያቄ የሚፈጥርበት ነገር ቢኖር በኢትዮጵያ ብር ነው ወይ የምትሸጡት ወይስ ደግሞ በዶላር ነው? ምክንያቱም በዶላር ሲሆን ዋጋ ልዩነት በጣም ስለሚያመጣ በጣም ብዙ ሰውን ኮንሰርን ያደርገዋል። ስለዚህ እናንተ የምትሸጡት አፓርትመንቶች በኢትዮጵያ ብር ነው ወይስ በዶላር ነው? እሺ፣ ይሄ በጣም አሪፍ ጥያቄ ነው። ያው ቅድም ዲስካውንቱን ብዬ ሳወራ 100% ለሚከፍል ሰው እሱ 100% ከከፈለ ጨረሰ፣ በቃ ቤቱን ማለት ነው። መረከቢያ ጊዜው ሲደርስ ነው የሚረከበው። ነገር ግን ቅድም 10% ለሚከፍሉ ደንበኞች፣ 40% ለሚከፍሉ ደንበኞች ብዬ ላስቀመጥኩት ቀጣይ ክፍያ ላለባቸው ደንበኞች እኛ ያለምንም ዶላር ጭማሪ፣ ያለምንም ኮንስትራክሽን ማቴሪያል ጭማሪ ሙሉ በሙሉ በኢትዮጵያ ብር ነው የምንሸጥላቸው። ይህ ማለት ውሉም ሲዋዋሉ ፊክስድ በኢትዮጵያ ብር ነው የሚዋዋሉት ማለት ነው። በ7 ሚሊዮን ብር ቤቱን ከገዛ እስኪረከብ እስከ 1 ዓመት ተኩል ድረስ ያችኑ ፊክስድ አማውንት ነው። ዶላር ቢጨምር ቢቀንስ፣ ኮንስትራክሽን ማቴሪያል ቢጨምር ቢቀንስ ምንም አይነት ጭማሪ አናደርግባቸውም። ጋር ዲል ማድረግ ቢፈልጉ በምን መልኩ እናንተ ማግኘት ይችላሉ? ወይም ደግሞ ሽያጩን በምን መልኩ መፈጸም ይችላሉ? ግዢውን እንግዲህ በሁለት አይነት መንገድ አስቀምጠናል። ያው ምክንያቱም እኛ ታርጌታችን አገር ውስጥ ያለ ደንበኛ ብቻ አይደለም፣ ከሀገር ውጭ ያለም ደንበኛ ስላለ አገር ውስጥ ያለ ደንበኛ ስልካችንን ከስር እናስቀምጣለን። በመደወል ኦፊሳችን በመምጣት ቀጥታ እኛን ኮንታክት በማድረግ ሽያጩ መፈጸም ይችላል። ነገር ግን ከሀገር ውጭ ያሉ ደንበኞች፣ ቤት የመግዛት ኢንትረስት ያላቸው ደንበኞች፣ ስፔሻሊ ደግሞ አያት ኤሪያ ላይ መኖር የሚፈልጉ ደንበኞች፣ ስፔሻሊ ደግሞ በዚህን ያህል ዋጋ በጣም በቅናሽ ቤት መግዛት የሚፈልጉ ደንበኞቻችን በተመሳሳይ ስልካችንን እናስቀምጣለን። በዋትሳፕ በቴሌግራም እንዲሁም ቀጥታ በመደወል ኮንታክት አድርጉን። አስፈላጊውን መረጃ ፕሮቫይድ እናደርጋችኋለን። ነሰሰሪ ከሆነ ደግሞ ሳይቱንም በቪዲዮ ኮል ቪዚት እናደርጋችኋለን። ተወካይ ካላችሁ በተወካይ ከሌላችሁ ደግሞ እዛው ባላችሁበት በቪዲዮ ኮል አሳይተናችሁ ሌጋል ዶክመንት ልከንላችሁ ካመናችሁበት በስዊፍት ኮድ ክፍያችሁ መፈጸም ትችላላችሁ። ኦር ደግሞ የራሳችሁ ሌላ ክፍያ መንገድም ካላችሁ መፈጸም ትችላላችሁ። ውሉን ደግሞ በዲኤችኤል እዛው ባላችሁበት በዲኤችኤል ከድርጅቱ ጋር እዚህ ሆነ መፈራረም ይችላሉ ማለት ነው። ሁሉም የነገርሽኝ ነገር እንግዲህ በጣም ደስ የሚልና የሚያስደስት ነገር ነው። በመጨረሻም አንቺ ማስተላለፍ የምትፈልጊው ነገር ካለ እድሉ ልስጥሽ። መጨረሻ ላይ እንግዲህ ማለት የምፈልገው ቤት በዚህን ያህል ደረጃ ረክሶ አያውቅም። በዚህን ያህል ደረጃ በዝቅተኛ ዋጋ ተሽጦ አያውቅም።
አያት አደባባዩ ጋር ነው። ከአደባባዩ 500 ሜትር ርቀት ላይ ነው። ባለ 2 መኝታ በ5 ሚሊዮን 400 ሺህ ብር ነው እየሸጥን ያለ ነው። ባለ 3 መኝታ ደግሞ በ6 ሚሊዮን 500 ሺህ ብር ነው እየሸጥን ያለ ነው። ይሄ ምልሽ ዋናው አስፋልት ዳር ላይ ነው። አያት አካባቢ መኖር የምትፈልጉ የቤት ባለቤት መሆን የምትፈልጉ ሰዎች ይሄ ዋጋ ማለት ኮንዶሚኒየም የማይገዛበት ዋጋ ነው አፓርትመንት እየተሸጠ ያለው። ፈጥራችሁ በመደወል ተጠቀሙ ነው የምንለው። ያው ለጥቂት ቤቶች ይወጣ ዲስካውንት ስለሆነ ተጠቀሙበት ነው የምንለው። ቴምር ሪል ስቴት እንግዲህ ያው አንድ ያለፍኩት ነገር በጣም ዝቅተኛና አፎርዴብል ዋጋ ደንበኞችን የቤት ባለቤት በመሆን ነው የሚታወቀው። ለዚህ ደግሞ እንግዲህ በዚህ ዓመት የተዘጋጀው የኢትዮ ሪል ስቴት አዋርድ ላይ በአፎርዴብል ዋጋ አፓርትመንት ቤቶችን በመሸጥ ዘርፍ ይህን ዋንጫ ተሸልመናል ማለት ነው። which means አፎርዴብል ዋጋ ማለት ዊን ዊን ነው ለኛ። ገዢ ደንበኛም ተጠቃሚ እንዲሆን ወጣቱ እየሰራ ያለ ወጣት ለምን ውጭ ሀገር ብቻ ያለ ለምን ዲያስፖራ ብቻ ቤት ይገዛል? እየለፋ ያለ እንደኔና እንዳንቺ ያለ ወጣት ቤት ኢዝሊ የቤት ባለቤት እንዲሆን ተረዳሽ? አፎርዴብል ዋጋ ከተማው ላይ ካለው ማርኬቱ ላይ ካለው ዝቅ አድርገን ተመጣጣኝ ዋጋ ነው ይዘን እየቀረብን ያለ ነው። ሰው አፎርድ ማድረግ እንዲችል ማለት ነው። በዚህ ደግሞ ሪኮግናይዝ ተደርገን ይህ ሽልማት ተሰጥቶናል ማለት ነው። ከኛ ጋር ቤተሰብ ሁኑ፣ የቤት ባለቤት ሁኑ ነው የምንለው። አመሰግናለሁ ለነበረኝ ቆይታ።